ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀ። የሕይወት ቅመሜ ለዚች ልጅ መሆን አያቅተኝም። አንቺን ቦታ ባልተካም ግን እንዳንቺ ሆኜ ልጅሽን ለማሳደግ ወስኛለሁ እና ልጅሽን እንድትሰጪኝ እፈልጋለሁ። ማለት ነው ልጅሽን ስጪኝና ላሳድጋት ማለት ምን ማለት ነው? ምን ጥያቄ ነው? ለኔ ልጅ ማሳደግ እኮ አቃተኝ አላልኳችሁ ማለት ልጅ ያለ አባት አትደግ እንጂ ልጅ ማሳደግ እኮ ያለባት እኮ አታድግም። አሁን በአባት ነው የምታድግ። ቤትሽ ነው መተሽ ማየት ትችያለሽ። ልጅ ሶሪ ነው የምትወሩት። ምን ቀልድ ነው የምትቀልዱት? አልፈልግም ብለሽ እኮ ትተሹ ነበር። አይ አሁን ደግሞ የሱ ፍላጎትና የሱ እንትን ወደ ስለሆነ ተገድጃለሁ። ወገይ አልፈልግም ማለት ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አሁን ተሽሎኛል፣ ደህና ነኝ። ያው እየተጨነቃችሁ የነበራችሁ ሰዎች የጤናዊ ጉዳይ ያሳሰባችሁ ሰዎች አሁን ምንም አታስቡ፣ በጣም ደህና ነኝ። አንዳንዴ እንደዚህ አይነት ነገሮች ላይ ያው ጭንቀት ምናምን ሲደራረብ ያለ ነው እንደዚህ አይነት ነገርና ሁሉ ሰላም ነው፣ አታስቡ። እሺ ደህና ነኝ። ዛሬ ደግሞ እንግዲህ የመጣ ነው ሐሰን ተነግራችኋለሁ ወይስ እኔ? ሰላም ፋሚሊዎች እንዴት ናችሁ? እኛ ያለን ቅመሟ እንዴት ነች አሁን ላይ? በጣም ደህና እንደምታዩት ፏ ብላለች አይደል? ፏ ብልጭ ብላለች አይደል? እና ደግሞ አበሻነቷን ነው የሚያንጸባርቀው። ሹሩባ በጣም ነው የሚያምረው። አዎ ነው አይደል? እና ወደ ታች ስለተሰራሁት ግንባሬ እንዳይፈጥም ግንባሬ አለሽ እንዴ ግንባር? አዎ። ለማንኛውም ፋሚሊዎች ሃይሚ ይሄው ተሽሏት ነቃ ደንገጥ ብላ ምናምን ወደ አቋሟ ተመልሳለች፣ መታለች። እናሳ እና ፋሚሊዎች ዛሬ መጣንበት ዋነኛ ምክንያት አወራን። እንግዲህ ሀብቴም ሃይሚን አውርቷል። እኔ ብያቸዋለሁ። ሀብቴ እንግዲህ እኛ የምናከብረው ሰው ነው፣ ነገራቶችን ከኛ የተሻለ የሚያይበት መንገድ አለ ምናምን አውርቷት። ሃይሚም እንግዲህ ምክሩን ተግባራዊ ለማድረግ ሃይሚ በነገራችን ላይ ሕፃን አይደለችም። ሃይሚ ሞኝ አይደለችም። ባለፈው ተናግሬያቸዋለሁ። ሃይሚ እንሂድ ስትል ሰላም አይደለችም ብያቸዋለሁ። እኔ እንግዲህ አብዛኛው ሰው የተረዳት መንገድ በራሱ መንገድ ነው። አሁን እንደዚህ አይነት ጭቅጭቅ ለመፍጠርም ሳይሆን ከዚህ በኋላም ማንም ከማንም ጋር መጋጨት የለበትም። ነገራቶችን እንግዲህ እንደ ትልልቅ ሰው እኛ ትልልቅ ሰዎች ነን መቼም አይደል፣ ነገራቶችን ማስተካከል አለብን ብለን አምነን የመጣ ነው እና እንግዲህ ኢንሻአላህ ሁሉም ነገር ሰላም ይሆናል ብዬ አስባለሁ። ሃይሚና እኔ ዛሬ እዩ ልናገኛት ነው። የምናገኝበት ምክንያት ደግሞ ራሷ ሃይሚ ይኸው ብዙ ተናግራችኋለች። አንድ ውሳኔ ላይ ደርሻለሁኝ። እሱም ምን መሰላችሁ? ያው እኔ ምን አለ መሰላችሁ የሰው ልጅ የራሱን ህይወት በራሱ መወሰን አለበት ብዬ አምናለሁኝና የራሱን ችግሮች ደግሞ ራሱ መቅረፍ አለበት ብዬ አምናለሁኝ። እና ደግሞ የነበሩት ነገሮችም እኔ አምኜ ለመቀበል ትንሽ የሚከብዱ ነገሮች ነበሩ። ማለት በእኔ ቦታ ብትሆኑ ለመረዳት ትንሽ ይከብዳል፣ ወይም ደግሞ የኔን ስሜት ለመከታተል ይሄ እውነታ ነው። ማንም አይቀበለው። አንቺም ብትሆኚ ሁሉም ሰው ያስቀብጣል እንጂ ማንም አይቀበለውም። ይሄን አምኖ በራሱ ህይወት ቢደርስ አምኖ እኔ እንጃ እኔ አላቅም እኔ አላቅም። ግን እኔ ለራሴ አንድ ውሳኔ ላይ ደርሻለሁ። ግን አንዳንድ ሰዎች የምትፈርዱ ሰዎች በሁሉም የሆነ በሰዎች ቦታ ላይ ራሳችሁን አድርጋችሁ ለማየት ሞክሩ። በዩም ቦታ ሆናችሁ ለማየት ሞክሩ። በኔም ቦታ በብሩኬም ቦታ ሆናችሁ ለማየት ሞክሩ። እናንተ ብትሆኑ እውነት ለመናገር ነገሮችን ለመቀበል በጣም የሚከብዳችሁ ሰዎች አላችሁ። ግን ደግሞ በቃ ለምን እንደዚህ አይሆንም የከሌ ለምን እንደዚህ አያደርግም እያላችሁ ደግሞ የምትፈርዱ ሰዎች አላችሁ። ቀላል አይደለም እንደሚባለው በጣም ከባድ ነገር ነው እና ደግሞ ልጅን የሚያክል ነገር ነው። ትንሽ ነገሮችን ለመቀበል በጣም ከብዶኝ ነበረ፣ በጣም ማለት ነው። ስቲል ነውም እኔ እንጃ ከባድ ነው እውነት። ግን ደግሞ ብሩኬም እየተጎዳ እንደሆነ ሀብቴም ናኒም ነግረውኛል። ያለበት ስሜት ጥሩ አይደለም። ካንተም ጋር ደግሞ ብዙ ጸብ ውስጥ እየተጋባችሁ ነው። እንደዛ ደግሞ መሆን የለበትም። እኔ ማንም ሰው እንዲጣላ አልፈልግም በእኔ ምክንያትም በማንም ምክንያት መጋጨት የለባችሁም እርስ በርስ። ግን ደግሞ አንተም ብትሆን ለኔ ብለህ ነው እዛ ጋር እኔ እየተሰማኝ የነበረው ስሜትና
የጤናዬ ጉዳይ አሳስቦክ ስለነበር ነው እንደዛ አይነት ውሳኔ ወሰንከው እንጂ በማንም ህይወት ያገባኛል ብለህ አይደለም፣ ወይም ደግሞ የብሩኬንም ቦታ ለመውሰድም አይደለም፣ ወይ ብሩኬን ለማስቀየምም አስበህ እንዳልሆነ እኔ አውቃለሁ፣ እረዳሃለሁ። ግን አሁን ሌላው እንትን ቢፈርድ በእኔ ቦታ ሆኖ ስላላየ ነው እንጂ ሌላ ምንም አዲስ ነገር የለውም። ብቻ ግን በነገራችን ላይ የሆነ ያህል ሰው ከሚያየው ነገር ነው የሚፈርደው። እኔ ሃይሚ እዚህ ጫና ውስጥ ሆና እኔ ተቻት ቢሄድ እኔ ቢሄድ እኮ ሄጄ ተኛለሁ፣ ቤቴ ሄዳለሁ፣ ወደ ቤት አለኝ፣ እዚህ አይደለም የምኖረው አይደለ? እኔ ተቼ ቢሄድ ሃይሚን ከባድ ነው ለሷ። የሷን ህመም እሷን የምታውቀው እሷን የቀረባት ሰው ነው የሚያውቃት። ለዛም ነው እዚህ ሁሉ ነገር ውስጥ ከወንድምህ ጋር የምትጣላበት ምክንያት ካላችሁ ይሄ ነው። እና ብሩኬ እኔ ኖርማሊ ሃይሚም እኔም እናውቃለን። ሃይሚም ታውቃለች ውስጡ ልክ አይደለም፣ አይምሮ ልክ አይደለም። ስለዚህ ይሄ ልጅ ትቶ መሄድም ከባድ ነው። እኔ ቢያባረኝም ቢደበድበኝም ላይ ቃል ሄድም ብያቸዋለሁ። ሃይሚ እንኳን ብትሄድ እኔ መሄድ አልፈልግም ነበር። ግን እዚህ ጋር የሃይሚ ኬዝ ህመም በቃ ልክ አይደለም፣ ውስጧ ልክ የእሷ አይምሮ ልክ ካልሆነ እሷ በሆነ ባልሆነው እኔ ቪዲዮ ላይ ፊንት ስትበላ አይታችኋል ሁላችሁ። ከዛ ውጪ ያለውን ህመማን ማን አየ? ማንም አላየ ማለት። ስለዚህ ደህና ስላልሆነች ነው። አሁን አልሐምዱሊላህ ይኸው። አረ ደህና ነኝ እግዚአብሔር ይመስገን። አረ ከዚህ በኋላም ደህና ነው የምትሆነው። ጀመር ከዚህ በኋላ ምንም አይነት ነገር ውስጥ እንድትገቢም አልፈልግም እና በእርግጠኝነትም ጫና የሚያደርግብሽን ነገር እንዲፈጠር አልፈልግም። በዩ ዙሪያም ልናወራ የቻልነው ቡቡንም ለሱም ሰላም ሲባል ነው ይሄን ነገር በቃ እሷ ማውራት አለብን ብለን የመጣ ነውና እንግዲህ ትመጣለች። አይ እውነት ለመናገር የተደረገው ነገር ልክ ነው ብዬ አላምንም። አላ አይደለ ይከብዳል። ልክ ነውም አልልም፣ ልክም አይደለም። ብሩኬ ያደረገው ነገር ልክ አይደለም። ግን ደግሞ በቃ አምኖ ስተቱን አምኖ ከተጎዳ እና ደግሞ ከጸጸተው ጸጸት የማይሽረው ነገር የለም ብዬ ነው የማስበው። ዋናው መጸጸት ነው አይደለ? ከተጸጸትክ ወይም ከተጸጸትሽ ጥፋትሽ ይገባሻል፣ ጥፋት ይገባሃል። ያለው ነገር በሙሉ ተረድታችሁ ልክ እንዳልሆናችሁ የሚያሳይ ነገር ነው ብዬ ነው የማስበው ጸጸትና ዋናው መጸጸቱ ነው። ልክ እንዳልሰራ ማወቁ ነው። እኔ ትንሽ የከበደኝ እኔ እዚህ ጋር እንዳሻንጉሊት ቁጭ ብዬ ቆሜ እየጠበቅኩት እሱ ከሌላ ሴት ልጅ መኖሩ ትንሽ ያማል፣ ይከብዳልና አላደረኩትም ሲለኝም ስለነበረ ከዛ ደግሞ በቃ እንዳደረገው አምኖ ባንዲ ሲቀበል ነገሮች ይከብዳቸዋል። በቃ አሁን ማንም ላይ እንድትፈርዱ ሳይሆን ይከብዳቸዋል። እኔ ማንም ላይ ብሩኬም ላይ እንድትፈርዱ አልነበረም። እንደዛ እኔ ላይ እንደዚህ ሆንክብኝ እንደዚህ ያደረክብኝ ስለው የነበረው እንድትፈርዱበት እሱንም ቤተሰቦቹንም እንድትናገሩ አልነበረም። ግን ደግሞ እኔ የተሰማኝ ስሜት በሰዓቱ ልክ ስላልነበርና የሆነው ነገርም ልክ ስላልሆነ ነው እንደዛ አይነት ውሳኔ ውስጥ የገባሁት። እና ደግሞ እኔ እዚህ ጋር ዋናው የሚቀድመው ጤና ነው አይደለ? ጤናዬ ደግሞ ልክ ስላልነበረ ነው ሀሰንም ይዞኝ ሊሄድ የነበረው እንደነገራችሁ ማለት ነው። ስለዚህ ዛሬ ግን ወስኛለሁ። ምክንያቱም ይሄ ነገር አሁን እኔ መለየት እፈልጋለሁ። በቃ ራሴን ማዳን ራሴን ማትረፍ እፈልጋለሁ። እንኳን ብል ሁሉም ነገር እንደማይለቀኝ ነው የተሰማኝና ወስኜ መጥቻለሁ። ሀብቴም ያወራኝ ነገር ናኒም የነገረችኝ ነገር ብቻ ከጭንቅላቴ አልጠፋ ብሎኛል። ለኔም ደግሞ ሰላም ይሰጠኛል ማለት አይደለም። ከብሩኬ ጋር ለሰከንድ እንኳን ተለይቼ ሰላም ይሰጠኛል ማለት አይደለም። ግን ደግሞ ያሉት ነገሮች ከብሩኬ ጋር እንድሆን አያስችሉኝም፣ በቃ እንድሆን አያደርጉኝም ብዬ ስላሰብኩ ነው። ደግሞም ያው ግልጽ ነው። ግን ደግሞ ከዚህ በኋላ ወስኛለሁ። የራሴን ነገር ራሴ መያዝ አለብኝ ብዬ አስቤያለሁ። ስለዚህ እዩ ልጅቷን ማሳደግ ከከበዳት ልጅቷን ትስጠኝ። እኔ እግዚአብሔርን ምንም ሳላጎልባት እንደ እናት እንደ እንጀራ እናት አይደለም እንደ እናት ነው ማሳደጋት፣ ምንም ነገር ሳላጎልባት። እሱን ወስኜ መጥቻለሁ። ከሀሰን ጋር ረጅም ሰዓት አወራን። ልጅ መቀበል ማለት በጣም እንደ ቀልድ የሚታይ ነገር አለን። ፋሚሊዎች ሃይሚ ይሄን ውሳኔ ስትወስድ በጣም ከባድ ውሳኔ ነው የወሰነችው። ፋሚሊዎች ይሄንን እኔም ሆንኩኝ ሀብቴም ከጎኗ ሆነን ይሄንን ውሳኔ ሃይሚ እንድትወስን አርገናታል ሳይሆን የራሷ በቃ የራሷን የምትቀበለው መቼም እና የእንጀራ እናት ሆና ልታሳድጋት ሳይሆን ከእናቷ በላይ ተንከባክባ እንደምታኖራት ነው ማቀው የምተማመንባትን በሃይሚ ማለት ነው። ስለዚህ ለብሩኬም ብዬው ነበር ተጨቃጭቀን ተለያየን እንጂ እኔም ይሄን ያልኩትኝ ጥራት እዩን እናውራት
ወይ ልጇን ይዛ እዛው ባለችበት በገንዘብም ይሁን በምንም እናግዛት ነው ያልኩት። እንግዲህ ተሰዳድበን የተለያየ ነው። አይ ብሩኬም ይመጣል፣ አሁን ብሩኬም ይመጣል። ያለውን ነገር እኔ እነግረዋለሁ፣ የምፈልገውን ነገር እነግረዋለሁ። የምፈልገው ነገር አንድ ነገር ብቻ ነው። እሱንም ከዚህ በኋላ በልጅ ምክንያት በልጅ ሰበብ ሁለቱ እየተገናኙ ማይሆን ነገር ውስጥ እንዲገባ አልፈልግም። ይሄ ማይሆን ነገር ይሄ ከባድ ህይወት ነው ብያቸዋለሁ። የሚወሰነች ውሳኔ ከባድ ነው። ልጅቷን እንኳን አመጣ ልጄን ብላ ሴትዮ የምትመላለስ ከሆነ ከባድ ነው። ፋሚሊዎች እኔ በምንም ልጅቷን የማየት መብት ይኖራታል። እኔ ልጅቷን የራሷ ልጅ ነች። እኔ ማሳደግ ብቻ ነው የምችለው ባለኝ ነገር። ልጅቷን ጽድት አድርጌ ተንከባክቤ እንደ እናት ሆኜ ማሳደግ ነው ያለብኝ ግዴታ የምሱ ነው። ግን እሷ ደግሞ እንደ እናት ደግሞ እኔ እናትነቷን እንድትረሳ አደርጋለሁ ማለት አይደለም። ልጅቷን እናቷ እሷ እንደሆነች እንድታውቅ አድርጌ ነው ማሳደጋት። ግን ደግሞ ይሄ በየሰዓቱ ቢያንስ እኔ ከብሩኬ ጋር ምናምን የምትለውን ነገር አለ አይደለ ልጅቷን እሱ ቢያሳድጋት እንኳን ይሄ በየሰዓቱ ምናምን እንዲገናኙ አልፈልግም። ከዚህ በኋላ ልጅቷን እንኳን ማየት ከፈለገች እኔ ቤት ነው መታ አይታ ነው የምትሄደው። ልጇን አይታ ምን ያለባት እኔ ጋር ነው የምትደውለው ማለት ነው። እኔ ጋር ነው የምትደውለው ነው በቃ። ከብሩኬ ጋር ምንም አይነት ግንኙነት እንዲኖራት አልፈልግም ሀይሚ፣ እኔም አልፈልግም። በዚህ ሐሳብ መስማማትም አለባት። ሲጀመር የመስማማት ግዴታም አለባት። እሱ መቼም በደስታ ነው የሚቀበለው ይሄን አሰቡ። አይ መጀመሪያ ምን እንትን ሲለኝ የነበረው ሲያስጨንቀኝ የነበረውም ይሄ ነገር ነው። ስለዚህ የኔን አቋም ነግራቸዋለሁ፣ ለዩም ነግራታለሁ፣ ለብሩኬም ነግረዋለሁ። ብሩኬም ይስማማል ብዬ ነው ማስበው። እኔን ከመረጠና ከኔ ጋር ከሆነ በነገራችን ላይ ያለ አንቺ ስለሚወድሽ ነው በዚህ ልክ የሚለፈውም ምን የሚያደርገው። ስለዚህ ብሩኬ የማይስማማበት ምክንያት ለሚወድሽ ሰው እኔ ስለሚወደኝ ብቻ ደግሞ ሳት ውስጥ መግባት አለብኝ ብዬ አላስብም ተከትየው። ምክንያቱም ነገ ከነገ ወዲያ እኔ ሴት ልጅ ነኝ። ዛሬን አይደለም የዛሬን ፍቅር ይሄ ትክክቱን አፍላ ፍቅሩን አይደለም ማየት ያለብኝ። ነገ ፍቅርህ እንደዚህ ይቀጥላል ማለት አይደለም። ነገሮች ሲመጡ ሁኔታዎች ያንተም ልጅ አለ የኔና የሱም ልጅ ይኖራል ወደፊት ገባ። ከዛ ከባድ ነው የሚሆነው። አንቺም እኮ ስለምትወጂው ነው እንጂ እኮ አንቺም እኮ ይሄን እዚህ ጋር ነበርሽ ማለት። አዎ ይሄ እውነታው ነው አይደል? ሀይሚን ስለምትወደው ነው እዚህ ያለችው። ስለዚህ እነዚህ ልጆች ይዋደዳሉ። እዩ በዚህ ሐሳብ ተስማማለች። እናወራታለን። እየመጣች ነው። አዎ ቆየችብን። እንደውም ጠርተናታል። እንግዲህ በዚህ ሐሳብ ወዳ ሳይሆን በግዴታ ተስማማለች። እኔ በግድ ልጇን አልወስድባትም፣ ግን ፍቃዷን ጠይቄ የምትስማማ ከሆነ በዚህ ሐሳብ እኔ ከብሩኬ ጎን ሆኜ ልጅቷንም ምንም ሳላጎልባት አሳድጌ እኖራለሁኝ። አይ በዚህ ሐሳብ አልስማማ የምትል ከሆነ የሚገባትን ነገር እናደርግላትና በቃ የልጅቷንም ቀለብ ቤት ኪራይ ምናምን ካስፈለገ የ1 አመትም የ2 አመትም ተከራይተን ቀኑ ሲደርስ ደግሞ ድጋሜ ሌላ ክፍያ እያደረግን የምትኖርበትን ህይወት ጽድቅ ብላ ልጇ የምታሳድግበትን መንገድ እንፈጥርላታለን። አይ የምትል ከሆነ እንግዲህ እኔ እዚህ ህይወት ውስጥ መቆየት ግዴታዬ ነው ብዬ አላስብም። ምክንያቱም መምረጥ አለብኝ፣ አንዱን መምረጥ ነው ያለብኝ። ብሩኬን መርጬ እንግዲህ እስከዛሬም ደግሞ እንደዚህ ሲሆን የነበረው እኔ ብሩኬን ጠልቼው አይደለም። በቃ ያሉት ሁኔታዎች ከባድ ስለሆኑና አስቦ በደንብ መወሰን ስላለብኝ ነው። ልጅን የሚያክል ነገር እናንተ ተቀብላችሁ የእንጀራ እናት ሆናችሁ ማሳደግ ቀላል ነገር ነው፣ ግን እንደ እናት ሆኖ ማሳደግ ደግሞ ከባድ ነው። ስለዚህ ልጅንም እኔ የብሩኬ ልጅ ነች፣ ምንም እኔ የብሩኬ ልጅ በመሆኗ አልጠላትም፣ ልጠላትም አልችልም። ምክንያቱም የማፈቅረው ልጅ ነች እና እንደውም በጣም ደስተኛ ነኝ። እኔ ይሄ ነገር አናዶኝ አይደለም፣ ግን ከዚህ በኋላ የሚፈጠሩት ነገሮች ደግሞ በእናትየዋ በኩል ያለው ነገር ሰላም ስለማይፈጥርልኝ እሱ ስለገባኝ ነው እንጂ የብሩኬ ልጅ መሆኗን ጠልቼው አይደለም። በቃ ይፈጠራል፣ አንዳንድ ጊዜ እንደዚህ አይነት ይፈጠራል። ይሄ አንዱ የህይወት ክፍል ነው ብዬ ነው ያሰብኩት። ስለዚህ ከብሩኬ ጎን ለመሆን ወስኜ መጥቻለሁ። እንግዲህ በዚህ ሐሳብ እዩ ብትስማማ ምኞቴ ነው በቃ። እና እዩ እስክትመጣ እንጠብቀው። ብሩኬም ይመጣል፣ ያለውን ነገር አብረን እንነግራታለን። እንግዲህ እሷም ቀድማ ትምጣ፣ እሱም እኔ አያገባኝም፣ ግን ቀድሜ እናገራለሁ። ወይ ብሩኬ ከመጣ ለብሩኬ እነግረዋለሁ፣ እሷም ከመጣች እንግዲህ ለእሷ እነግራትና ሁለቱም ከመጡ ደግሞ አብረን ሆነን አንድ ውሳኔ ላይ የምንደርስበትን ነገር እናመቻቻለን እንጂ ህይወት በዚህ መንገድ አይቀጥልም። ምክንያቱም እኔም እኔ እንጃ ያው ከዚህ በኋላ ያሉት ነገሮች ሰላም እንዲሆኑ እንግዲህ ምኞቴ ነው፣ ጸሎቴ ነው። አብዛኞቻችሁ ደግሞ በማንም እንትን አትፍረዱ። በተለይ ልጅቷ በጣም ታሳዝናለች። ምስኪን ልጅ ነች፣ ገና ህፃን ነች። የወደፊቷን ዕጣ ፈንታ ማንም አያውቅምና
ዋናው እዚህ ጋር ልጅቷ ነች። እንደዚህም እዚህ ጋር የምንሰባሰበውም እንደዚህ የምናወራውም የልጅቷ ጉዳይ ነው አይደለ? ግን ደግሞ በቃ ከዚህ በኋላ እዚህ ጋር ይቋጫል፣ ይዘጋል ብዬ አስባለሁ። እንግዲህ ዩዙ ወይንም ብሩኬ እስኪመጣ እንጠብቅ፣ ይቀድማታል ብዬ አስባለሁ። ምክንያቱም መኪና ይዟል እሱ። እንግዲህ እንጠብቃችሁ ፋሚሊዎች። እንግዲህ ከመጡ በኋላ መልካም እንደሚሆን ሁሉም ነገር ተስፋ አደርጋለሁ። ግን አመሰግናለሁ እስከዛሬ ማለት ከብሩኬ ጎን ሁኚ እያላችሁ ብዙ ያወራችሁ ሰዎች ያው ተመስገን። እንዴት ነሽ? አለሽ? ልጅሽ ደህና ነች? ቆየሽ? እንግዲህ ያው ዛሬ የጠራውሽ ወይም ደግሞ እንደዚህ ካሜራ ይዤ ከሐሰን ጋር የጠበቅኩሽ ብሩኬም ይመጣል እና አንድ ሐሳብ ላይ ደርሻለሁ። በዚህ ትስማሚያለሽ አትስማሚም ያንቺ ውሳኔ ነው። ባንዴ እንድትወስኚ አላስገድድሽም። ምክንያቱም እናት ነሽ። እናትነትን የሚያክል ነገር ደግሞ ባንዴ ወስነሽ ባንዴ ድምዳሜ ላይ ደርሰሽ ባንዴ ነገሮችን አድርጊ ብዬ አላስገድድሽም። ግን ደግሞ እኔ አስቤ የመጣሁት ምን መሰለሽ፣ እኔ ብሩኬም እየተጎዳ ነው እዚህ ጋር እኔ ሁሉንም ነገር ትቼ ለመራቅ ከዚህ ነገር ወስኜ ነበረ። ግን ደግሞ ነገሮች እንደዛ በቃ እንደዛ እንዳደርግ አላስገደዱኝም። ስለዚህ እኔ እዩ ልጅሽን እንደ እናት ሆኜ እንዳንቺ ያንቺን ቦታ ባልተካም ግን እንዳንቺ ሆኜ ልጅሽን ለማሳደግ ወስኛለሁ እና ልጅሽን እንድትሰጪኝ እፈልጋለሁ። ምንም ሐሳብ እንዳይገባሽ፣ ጽድት ብላ ነው የምታድገው። ከኔ ልጅ ማሳደግ አቃተኝ ብዬሻለሁ እንዴ? እንደዛ ማለት እኔ እንደዛ አልሽኝ እኮ አይደለም እዩ ማለት ነው። ልጅሽን ስጪኝና ላሳድጋት ማለት ምን ማለት ነው? ምን ጥያቄ ነው? እኔ ልጅ ማሳደግ እኮ አቃተኝ አላልኳችሁ ማለት ልጅ ያለ አባት አትደግ እንጂ ልጅ ማሳደግ እኮ ያለ አባት እኮ አታድግም። አሁን በአባት ነው የምታድገው። እንቀባራ ነው የምታድገው። አባቷ ጋር እኮ ነው የምታድገው። ነገር ደግሞ የሚሆነው እኔ ስኖር ነው ታዲያ ለኔ እንዴት ነው የሚሆነው? እንዴት እናንተ ራሱ ስንት ልጆች አሉ? ቆይ ስንት ልጆች አሉ? የኔ እህት ራሱ ዱባይ ነው ያለችው። ልጇን ለእናቴ ሰጣን ሄደች ገና በልጅነቷ። ምን ችግር አለው? አንቺ ልጅሽን ለአባቱ ያሰጥ እዚህ ጋር ቆሜ በህይወት እስካለው ድረስ ለምንድነው ልጅ ዋናው የልጅቷ ማደግ ነው አይደለ? ዋናው የልጅቷ ማደግ ነው። ሰውባኝ ነው ግን ልጅ ነው በዚህ ልክ እሺ። ያንቺ ሀሳብ ምን ነበረ? ያንቺ ሀሳብ ምንድነው? እኮ በህይወት አለው እዚህ ጋር በህይወት አለው። ሁሉም እኮ በህይወት ያለ ሰው ነው ልጁን አስቀምጥ ሄዶ። እሷ ከሀገር ስለወጣች ሊሆን ይችላል እናቷ ሰፈር ሄደችው። እኔ ደግሞ እዚህ ነው ያለሁት። ልጄ እኔ እዚሁ እያለሁ በህይወት እያለሁ ቆሜ እያለሁ እስኪ ፍላጎትሽ ምንድነው? እዩ ንገሪኝ። ፍላጎቴን እኮ ደጋግሜ ነገርኩት እኮ እኔ አሁን ልጅቷ ያላባት ፍቅር ነው ያልሽው። እስከዛሬ አንቺን የእናቷን ፍቅር አይታለች። ከዚህ በኋላ ደግሞ የአባቷን ፍቅር እያየች ታድጋለች። ታሳድጋለች። አንቺ እስካሁን ለፍተሻል። 9 ወር በሙሉ ተሸክመሽ ምን ብለሽ ለፍተሽ ምን ብለሽ እስካሁን እዚህ አድርሰሻታል። በቃ ከዚህ በኋላ ነገ ልጄም ስታድግ ማለት ነው አንቺ በህይወት እያለሽ እንዴት ለሌላ ሰው ሰጠሽ ነው ጥያቄ። አባቷ ሌላ ሀገር እኮ ነው የሚኖረው። አንቺ እኮ እዚህ ነው የምትኖረው። አባቷ ጋር ትኖራለች። ይኸውልሽ እዩ ስሚኝ፣ እየመጣሽ የማየት መብት አለሽ። እኔ ልጅሽ ነች፣ አልከለክልሽም። ልጅሽን ማየት ትችያለሽ። አዲስ አበባ ሲቀጥል ደግሞ ይኸውልሽ ስሚኝ፣ ሲቀጥል ደግሞ ልጅሽን እዩ አሁን አታወዛግቢኝ በእግዚአብሔር። መጀመሪያ ስሚ ተረጂ። ለአንቺ ጥላቻ የለኝም። አንቺ ላይ ምንም አይነት ጥላቻ የለብኝም። ታውቂያለሽ። ምናልባት እሷ እኮ እንዳንቺ ነው ታሳድግ ልጅቷን ትወጃታለሽ። ምናልባት እኔ እና እሷን እንድንመላለስ የሚያደርጉን እንጂ አሁን እሷ አትመላለስሽም። ልጅሽን ትወጃታለሽ። ልጅሽን እሺ የተሻለ ኑሮም ይሁን ከአባቷ ጋር እንደፈለገች ሆና በሁሉም ነገር ታግዛ ታድጋለች። ስጫት ልጅሽን ስትፈልጊ አዲስ አበባ ድረስ መምጣት አይጠበቅብሽም። እኔና ሃይሚ ይዘናት በመኪና ይዘናት መተን እዚህ ልጅ እኔ ታገኛለሽ በፈለግሽበት ሰዓት ይዘን ልጅ ነው ተምታሳየኝ። ሲቀጥል ደግሞ ለምንድን ነው ይሄ ነገር የሚሆነው? ይሄ ነገር ስሚኝ፣ እኔ ራሴ እሺ ተይው እሱን እኔ ራሴ እያመጣሁ ሳይሻለሁ ወይ ከፈለግሽ ቤትሽ ነው መተሽ ማየት ትችያለሽ። ልጅ ሶሪ ነው የምትወሩት። ምን ቀልድ ነው የምትቀልዱት? እዩ እሺ ከህይወታችን ውጪ በቃ ከህይወታችን ውጪ። እኔ ብሩኬ አንቺን አይፈልግም። በግልጽ እኔ ልንገርሽ፣ በቃ ብሩኬ አንቺን አይፈልግም። ለምን እንደምታወዛግቢው አንድ ሀሳብ እንዲሁ ለምን አትከዩ?
ማለት እኔ አልፈልግም ብለሽ እኮ ትተሽው ነበር አይደል? አይ አሁን ደግሞ የሱ ፍላጎትና የሱ እንትን ወደ ስለሆነ ተገድጃለሁ። ወገ አልፈልግህም አላለችም። በቃል እኔ እኮ አልፈልግህም አይደለም አልፈልግህም አይደለም ያልኩት እኮ ይሄን እንዲሆን አድርጊ። ግራ ታጋቢው አላለችም። ምንም ግራ አላጋባችም። አንቺ ነሽ ግራ እያጋባሽ ያለሽ ነገሮች ትተሽው ነበር። ባይሆን አንቺ ነሽ ግራ እያጋባሽ ነው ነገሮች። እሺ አንድ ነገር ልንገርሽ፣ ልጄን ከኔ እንድትለይ አልፈልግም አልሰጥሽም የምትይኝ ከሆነ ደግሞ ቤት እንከራይልሻለን፣ የምትፈልጊውን ወጪ በሙሉ ከበር እናደርግልሻለን። ከዛ በኋላ ግን ለምን ያንን ልጁን የማየት ፍላጎት ሲኖረው መጥቶ ያያቻል። ቤት መከራየት ተጠብቅልሽ ነው እንዴ? እንኳን እየኖርን ነው። እሺ በውጪ እናግዝሽ። ታዲያ ምን ፈልገሽ ነው ታዲያ? የማያፈቅርሽን ሰው በዚህ ልክ የምትታገዩ? ምን ለልጅሽ አስበሽ ነው ለራስሽ ነው የምታስቢው? አሁን ያንቺ ነገር ነው ግልጽ ያልሆነልኝ እንዴ? ያላ እናንተ በውጪ ልታግዙ የምትችሉበት ወይ ደግሞ እንደዚህ እንርዳሽ ምናምን የምትሉት ነገር አቁሙ። እኔ ማንንም እርዱኝ አላልኩም። እኔ ልጄን አባት ፈልጋለሁ እንጂ ጥቅሙን ፈልጋለሁ አይደለም ያልኩት። ኦኬ አንቺ የምትፈልጊው የልጅሽን አባት ነው? ስሙን ነው የምትፈልጊው? ለልጅቷ እንዲጠራ ነው የምትፈልጊው ወይንስ ብሩኬ ነው የምትፈልጊው? አንቺ ብሩኬ እኮ ፍቅረኛ አለው እኮ ሴትዮ ከአንቺ ጋር ለምንድን ነው ክፉ ነገር? እኔ ምን አድርጋ እንደምታስበኝ አላውቅም። እህቱ ነው እንደሚመስልሽ? እኔ ሴትዮ እዚህ ጋር የምትመለከቻት እኮ ሚስቱ ናት እኮ ህጋዊ አገር ያወቀ ምን ያው እውነት ለመናገር ይኸውልሽ ስሚ አልፈልግም አላለችውም። እስካሁን ድረስ ሰባዊነት ይዞን ነው እንጂ እሱም ቢሆን እንደዚህ የሚታገልልሽ ሰባዊነት ስለያዘውና የዚች ልጅ ነገር ስላሳሰበው ነው እንጂ እስካሁን ድረስ ካንቺ ጋር መታገል ፈልጎ አይደለም። እና ደግሞ እስካሁን ድረስ እኔ አልፈልግህም አይደለም ያልኩት ከዚህ ነገር ወስና አንድ ነገር እስክትደርስ ድረስ እኔ እዚህ ነገር ውስጥ መግባት አልፈልግም። የሷንም ፊት ማየት አልፈልግም፣ በማያገባኝም መግባት አልፈልግም ነው ያልኩት። ስለዚህ ታዲያ እኔ ለምንየት ለመርጥ ወይስ ልጅሽን ስጪኝና ሌላ ሰብዳት ማለት ነው? አዎ ልጅሽን ስጪኝ እኔ ያሳድጋታለሁ። ፍቅረኛዋን ስላከበረች ባሏን ስለምትወድ ፍቅረኛዬን ስለማፈቅረውና ስለምወደው ህይወቴን ሙሉ ከሱ ጋር ለመሆን ፈቅጄ አብሬው ስለሆንኩ ሴትዮ ልጁን ልታሳድግ ነው። ምክንያቱም የሱ የሆነውን ነገር የመቀበል ግዴታ ስላለብኝ እሱን ትወጂዋለሽ። ቆይ እሱን ብሩኬን ድንገት የምትወጂው ከሆነ ለምትወዱ ሰው ደስታ ሲባል የሚባል ነገር አለ። በቃ ታዩ ውጪ ከህይወቱ ከሆነ ለምትወደው ሰው ደስታ። አንቺ ግን አሁን እያየሁብሽ ያለሁት ውዴታ ሳይሆን ጥቅም ነው። አንቺ ጋር እያየሁ ያለሁት ጥቅም ነው አይደለም። አሁን ያልከው ነገር ፍቅሯን የምታፈቅረው ከሆነ ልጁን ከእናቱ ጋር እንዲያሳድግ ነው እንዴ? ማናምት እሱ እኮ እሱ እኔ እዳታለሁ እኔ እኮ ባንዴ እኮ አልወስድብሽም ልጅሽን አይደል እንዴ? ሻውን ቢያንስ ቻት እኔ ባንዴ አልወስድብሽም። እዚህ ጋር የራስሽን ፍቃድ ነው እየጠየቅኩሽ ያለሁት። ልጅሽን ስጭንና ከእናንደኛው ከህይወታችን ውጪ ነው እያልኩሽ ያለሁት። አይ የምትይ ከሆነ ደግሞ አስገድጄ አልወስድብሽም። የሚገባሽን ነገር እናደርጋለን። አታሳድጊያትም። ልጄን ወስደሽ ማሳደጉ መብትንም ማንንም አልሰጠሽም። ማቀፍ ከፈለግሽ ግን ቅር የለም አታሳድጊያት። ሲጀመር ወተት ነው የምጠጣው ልጅቷ እንደ ወተት የምጠጣው ነው ያለው ወተት ምናምን ነው ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀ። የሕይወት ቅመሜ ሰው እኮ በእንጀራ እናት ራሱ ያድጋል እንጂ እንጀራ እናት ልሁንሽ እኮ አይደለም እያለች ያለችው እናት ልሁናት ነው እያለች ያለችው። ዞሮ ቦታው ነው እኮ አሁን ለዚች ልጅ መሆን አያቅተኝም። እኔ አቅቶኛል ብያችኋለሁ። ቆይ እናንተ ተሳብሉኝ ነው እንዴ? ምንድነው ሰባችሁ እንደ እናቱኛ ያሳድግልሻለሁ። ለልጄ መሆን አቅቶኛል ብያችኋለሁ እንዴ? ለልጄ ስልክ ምንም ነገር መሆን ይችላል፣ ችግር የለውም። እሺ ይኸውልሽ ስሚ እይ ልጅሽን እኔ እናትነትሽን እንድትረሳ አላደርጋትም። እናትነትሽን አትረሳውም። እኔ ሁሉ እየነገርኳት ነው የማሳድግልሽ። የምሬን ነው። አይ የምትይ ከሆነ አይ ልጄ እኔ ከኔ እጅ እንድትወጣ አልፈልግም የምትይ ከሆነ ደግሞ የምትፈልጊውን ቤት፣ የምትፈልጊውን ኑሮ፣ የምትፈልጊውን ነገር ንገሪ። የምትፈልጊውን ነገር አድርገንልሽ ከዛ ልጅ ማየት ሲፈልግ እየመጣን አብረን እናያታለን። ለምን እንደምታደርጉልኝ እሷ ስላለች አይደለም። በቃ ነገርኳቸው። አሁንም ቢሆን እርዳታችሁ አልጠየቅኩም። የልጅቷ እናት ስለሆንሽ ስለሚገባሽ ነው። ልጅቷ ስላለች አይደለም። ላንቺ ይገባታል እያልኩ ያለሁት አባትነት እንጂ የትኛውም ሰው እኮ ነገር ይደረግልህ ሲባል እኮ እሺ ነው የሚለው። አንቺ ሞኝ ነሽ መሰለኝ። እሺ ብለሽ ለምን አትቀበይም? እኔ የምፈልገው የልጄን አባት እንጂ የልጅሽ አባት የሰው ፍቅረኛ ነው እንዴ? ግድ በግድ የሰው ባለ ግድ በግድ ፍጥ ማለት አለ እንዴ?
ቀለበት አድርጓል እኮ ሰውየው። ለምን አፈችው እንዴ? ይኸውልህ ነው ለምን እዚህ ጋር ማይሆን የሀይሚ ቤተሰቦችን ታውቂያቸዋለሽ? የብሩኬን ቤተሰቦች ታውቂያቸዋለሽ? እነዚህ ቤተሰቦች እኮ በቃ እንደ ተጋቡ ነው የሚቆጥሩት ሁላ። አንቺን እኮ አያውቁሽም። ለምን አታይም አንቺ? ለምን በሰላም አትኖሪ? ያውቁኛል። ከዚህ በኋላ ምን ችግር አለ? እዩ አሁን ሁሉንም ነገር እንተወው፣ በቃ ይቅር እንባባልና በቃ አዲስ ህይወት እንጀምር። በቃ አንቺም የራስሽን አዲስ ህይወት ጀምሪ። ለማንኛውም ሀይሚያውን ይቅር ብላሻለች። ስለ ሁሉም ነገር ይቅር ብላሻለች እና ደግሞ ልትከፍልሽም ነው። ለምን በሰላም እንድትኖሪ አንቺ ደህንነትሽ ተጠብቆ እንድትኖሪ ልትከፍልሽ ነው። ኦኬ በእድልሽን ልትደልሉኝ ኖ በጥቅም አይደለም። በጥቅም ጋር አይደለም። በጥቅም አይደለም። ያው ብሩኬ መጥቷል። እንግዲህ ይኸውልሽ እኛ የተደባበቅነው ነገር የለም። ላንቺ ያልንሽን ለሱም ልንለው ነው። በሱ ፊት መቼም ምንም ነገር አትናገሪም ብዬ ተስፋ አደርጋለሁ። አይ እኔ መናገር ካለ ያለብኝ ነገር እኮ እናንተ ፊትም ማንም ሰው ፊት ከመናገር ወደ ኋላ አይደለም። ና በዚህ ና